ይህ ሰው ብራያን ይባላል። የምስኪን ጨቅላ ሕፃን ልጁን ገዳዮች ለመበቀል ራሱን ያዘጋጀና በሐዘን ብዛት ድምፁን አጥቶ በዝምታ ራሱን ለበቀልና ለበቀል ብቻ የሰራ አንድ አባት ሲሆን ታሪኩም እጅግ ልብ የሚነካ ታሪክ ነው። ብራያን በአንድ ወቅት በደስታ የተሞላች ሚስትና አንድ ልጅ ነበረው። ነገር ግን በአንድ የገና በዓል ምሽት ሁለት የወንበዴ ቡድኖች በመኖሪያ መንደራቸው ውስጥ በከፈቱት እርስ በርስ የተኩስ ልውውጥ በተተኮሰው ጥይት ምክንያት ልጃቸው በብራያን እቅፍ ላይ ሕይወቱ ያልፋል። ያየውን ብራያን ሊያምን አልቻለም። የልጁ ሕይወት አልፏል። ለአንዴና ለመጨረሻ ጊዜ ላይመለስ ሄዷል። ብራያን በደመነፍሱ ውስጥ ሆኖ ወንበዴዎችን ማሳደድ ይጀምራል። እነርሱ ግን እርስ በእርሳቸው ከባድ ውጊያ ላይ ነበሩ። ብራያን ያለውን አቋራጭ መንገድ በሙሉ ተጠቅሞ ሊደርስባቸው ቢሞክርም አልቻለም። በመጨረሻ የቡድኑ መሪ ፕላያ የተባለው ጨካኝ ወንበዴ የሚያሳድደውን ሌላኛውን ወንበዴ ከገደለ በኋላ እየተመለሰ ባለበት ሰዓት ብራያን ተደብቆ መኪናውን በመስተዋቱን በመምታት ያጋጫቸዋል። ነገር ግን የጠመንጃቸውን አፈሙዝ ወደ ብራያን አዙረው እያሳደዱት ከባድ ተኩስ ይከፍቱበታል። እሱም እየሮጠ በማምለጥ ላይ በነበረበት ጊዜ ከፊት አንድ ትራክተር መንገድ ይዘጋል። በዚህም ብራያን ወዲያው በመዝለል ከመኪናው በላይ ተንከባሎ ይተርፋል። ነገር ግን እየሮጠ በነበረበት ሰዓት የቡድኑ መሪ ፕላያ ወገቡን በጥይት መጥቶ ይጥለዋል። አጠገቡም ተጠግቶ በጭካኔ አንገቱ ላይ ተኩሶ ጎሮሮውን ይበጠዋል። ብራያን አምቡላንስ መጥቶ በሰዓቱ ወደ ሕክምና ተቋም ይሄዳል። ራሱን ስቶ የተወሰኑ ቀናቶችን እየታከመም ይታያል። አንድ መርማሪ ፖሊስም እሱን ስለ ሁኔታው ለመጠየቅ ቢመጣም ራሱን ስቶ ስለነበርና ስላልነካ አድራሻውን አስቀምጦለት ይመለሳል። በመጨረሻም በተደረገለት ልዩ ሕክምና ቢተርፍም ብራያን ጎሮሮ በተተኮሰበት ጥይት በመመታቱና የድምፅ ቱቦዎቹ በከፍተኛ ሁኔታ በመጎዳታቸው በቋሚነት የመናገር ችሎታውን ያጣል። መስተዋት ላይ ሆኖ ለመጮህ ይሞክራል። ነገር ግን ልክ በቅዠት ውስጥ ሆኖ ለመጮህ እንደሚፈልግ ነገር ግን ድምፅ እንደማይወጣው ሰው አይነት ስቃይ ውስጥ ይወድቃል። ከሆስፒታል ወደ ቤት ሲመለስ የገና በዓል ትዝታዎች አንጀቱን ያላውሱታል። የልጁ ኳስ ተንፍሳ በሜዳው ላይ ቀርታለች። የልጁ የገና ስጦታዎች ሳይከፈቱ እንደነበሩ ተቀምጠዋል። ብራያን ያለፈውን እያስታወሰ ሐዘኑን መቆጣጠር አቅቶት በቤቱ ምድር ቤት ውስጥ መጠጥ በጠርሙስ ጨልጦ በመጠጣት ራሱን ስቶ መውደቅ ይጀምራል። ባለቤቱም ልክ እንደሱ በሐዘን ብዛት ብትፈርስም እሱን ለማጽናናት ትሞክራለች። ነገር ግን በአንድ ቀን ብራያን በዚህ ሁኔታ መኖር እንደማይችል ይረዳል። የልጁን ደም የመመለስ የበቀል ዘር በውስጡ ይበቅላል። ጊዜው በፍጥነት ነግዶ ጥቅምት ወር ላይ ይደርሳል። ለገና በዓል 2 ወር ብቻ ነው የቀረው። ብራያን በቀጥታ ወደ ፖሊስ ጣቢያ በመሄድ የልጁን መዝገብ እንደተበዳይ ሆኖ ይጠይቃል። መርማሪ ዴንሲን በቢሮ ውስጥ እየጠበቀ እያለ ከበስተጀርባ ባለው ግድግዳ ላይ የከተማዋ የወንበዴ ቡድኖች ፎቶዎች ተለጥፎ ይመለከታል። እዚያ መሃል የልጁን ነፍስ የወሰደውንና እሱን ያቆሰለውን የፕላያን ምስል ያገኛል። ወዲያውኑ ስልኩ ፎቶግራፍ አንስቶ ይወጣል። መርማሪው ሲገባ የብራያንን አይኖች ሲያይ የጥላቻና የበቀል እሳት በውስጡ መለኮሱን በግልጽ ያስተውላል። ብራያን ወደ ቤቱ ተመልሶ በልጁ የመጀመሪያ ዓመት የሞት መታሰቢያ ቀን ማለትም በሚመጣው የገና ምሽት ላይ ወንበዴዎቹን በሙሉ ለማጥፋት እቅድ ያወጣል። ከዚያን ቀን ጀምሮ ራሱን ማጠንከር ይጀምራል። ለዚህም ስፖርት ይሰራል። ከባድ የአካል ብቃት እንቅስቃሴዎችን፣ በበቀል ስሜት ውስጥ በመሆን ስልጠና ያደርጋል። ሰዎችን የማሽመድመጃ የውጊያ ጥበቦችን በከፍተኛ ሁኔታ ይለማመዳል። መጀመሪያ ላይ ቀላል ያሉ ስፖርቶችን መስራት ያቅት የነበረው ሰው አሁን ከባድ የሰውነት መገንቢያ ስፖርቶችን በቀላሉ መስራት ይጀምራል። በመቀጠል አንድ ያረጀች መኪና ገዝቶ ወደ ቤት ያመጣል። የመኪናዋ መስተዋት በኃይል ሲያጸዳው የበቀል ዓላማውም ልክ እንደ መስተዋቱ እያጠራ መጣ ይመስለዋል። መኪናውን በብረትና በተለያዩ መከላከያዎች በየቀኑ የቀጠቀጠ ሲያስተካክላት ባለቤቱ ለበቀል የተዘጋጀ እንደሆነ ብታውቅም ታስቆመው እንደማትችል ትረዳለች። ጠንካራ አካል ብቻ ግን በቂ አልነበርም።
ያለ ጥይት እነዚያን ወንበዴዎች ማደን ፈጽሞ አይቻልም። በመጀመሪያው ጥይት ተኩስ ልምምዱ ውጤቱ በጣም መጥፎ ቢሆንም ብራያን ግን ተስፋ ሳይቆርጥ ስለ ጦር መሳሪያዎች በጥንቃቄ ማጥናትና መለማመድ ይጀምራል። በዚህ መሃል ባለቤቱ ከቅናት ስቃይ በኋላ ሻንጣዋን ጠቅልላ ተሰናብታው ከቤት ትወጣለች። ይህ መለያየታቸው ግን ፍቅር ስለጥፋ ሳይሆን በዚህ ሰዓት መራራቁ የተሻለ ምርጫ መሆኑን ሁለቱም ስለተረዱና ባለቤቱ የባሏን የበቀል መንገድ ስላወቀች ነው። የእሷ መሄድ ብራያንን ከማንኛውም ከበስተኋላ ጭንቀት ነፃ ሆኖ ሙሉ በሙሉ በዓላማው ላይ እንዲያተኩር ያደርገዋል። ብራያን ልምምዱን ቀጥሏል። ብራያን በከፍተኛ ፍጥነት መኪናን የማሽከርከር ወይንም ድሪፍቲንግ እና እያንዳንዱን ጥይት ኢላማውን ሳይስት መሃል ላይ እንዲያርፍ የማድረግ ጥበብን በሚያስደንቅ ሁኔታ ተለማምዶታል። አንድ ቀን ጠዋት ብራያን ወንበዴዎቹን በመከታተል ላይ ነበር። የወንበዴ አዛዡን በሩቁ ሕፃናት ጋር ሲጫወት አይቶ ሊገድለው ቢነሳሳም ነገር ግን ትክክለኛ ቦታ አለመሆኑን ሲረዳ የሳበውን ቢላዋ መልሶ ይከተዋል። እናም ወደ መኪና ሲገቡ የተመለከታቸው በነበረበት ሰዓት ከአንድ ወንበዴ ጋር ይጋጭና ይወድቃል። የወንበዴው ሚስትም የምትጠጣውን ጁስ ደፍታበት ትሄዳለች። እቅዱን ለመጀመር ብራያን በመጀመሪያ ሌሊት ወደ አንቶኒ ቤት በአጥር ግንብ ተሻግሮ በጥንቃቄ ይገባል። አንቶኒ የፕላያ ቡድን ቁልፍ አባልና የገንዘብ አንቀሳቃሽ ነው። ብራያን በድንገት አድብቶ በመደብደብ አንቶኒን ራሱን አንስቶ ደረጃው ላይ እንዲንከባለል ያደርገዋል። ከዚያም ወደ ምድር ቤቱ ወስዶ እግሩን ወደ ላይ ዘቅዝቆ ያስረዋል። ብራያን እውነተኛ ፊቱን ሳይገልጽ የብየዳ ጭንብል ወይንም ዌልዲንግ ማስክ በማድረግ አንቶኒን በጭካኔ ያሰቃየዋል። አስቀድሞ ያዘጋጃቸውን ጥያቄዎች በማሳየት አንቶኒ የቡድኑን የወንጀልና የገንዘብ ማጭበርበሪያ ሚስጥሮች በሙሉ በጽሑፍ እንዲመልስ ያስገድደዋል። አንቶኒም ለመቃወም ቢሞክርም ብራያ ግን ቢላውን ጠረጴዛው ላይ በመሰካት ያስፈራራዋል። በመጨረሻም አንቶኒ የተስማማ መስሎ በድንገት ገመዱን ፈቶ ቢላውን በመንጠቅ የብራያንን እግር ይወገዋል። ይህ የብራያን የመጀመሪያ እውነተኛ ፍልሚያ በመሆኑ ልምድ ስለሌለው በጣም ተቆጥቷል። ነገር ግን በጀግንነት መልሶ በመዋጋት አንቶኒን ሙሉ በሙሉ በቁጥጥሩ ስር ያውለዋል። በመጨረሻም ታህሳስ 24 የፍርድ ቀን ይደርሳል። ብራያን የጦር መሳሪያዎቹን ካስተካከለ በኋላ የልጁ መቃብር ዘንድ ሄዶ ሳይክፈት የቀረውን የገነት ስጦታ ያስቀምጣል። በመቃብሩ ላይ እጁን ጭኖ በዝምታ ለረጅም ጊዜ ይቀመጣል። ለልጁ የሚናገረው ብዙ ነገር ቢሆንም ሁሉም ነገር ግን በዝምታና በውስጥ ሕመም የታመቀ ነበር። ምሽት ሲሆን አንቶኒን አስሮ ከመልእክት ፖስታ ጋር ወስዶ በመርማሪ ዴኒስ ቤት ደጃፍ ላይ ይጥለዋል። ፖሊሶች አንቶኒን ሲያስሩት መርማሪ ዴኒስ ግን የብራያንን ኤንቬሎፕ ጣል። በውስጡ የፕላያ ቡድን ሙሉ የወንጀል ሚስጥር መደበቂያ ቦታዎችን፣ የገንዘብ ልውውጦችንና የአንቶኒን የእምነት ቃል ያለበትን ዩኤስቢ ፍላሽ ያገኛል። ብራያን ላለፉት ወራት ያጠናከረውን መረጃ መርማሪውን እጅግ ያስደምመዋል። ብራያን ወደ ወንበዴዎቹ መደበቂያ እየሄደ እያለ በፖሊስ ራዲዮ በአቅራቢያው ዘረፋ መኖሩን ይሰማል። ወደ ቦታው ሲሄድ ግዙፍ ወንበዴዎችን ይመለከታል። በቀጥታ ከመጋፈጥ ይልቅ በታክቲክ አልፎ በመሄድ ወንበዴዎች ሲወጡ መኪናውን በከፍተኛ ፍጥነት በመንዳት ያጋጫቸዋል። አንደኛው ወንበዴ ከመኪናው ጣራ ላይ ተንጠልጥሎ ብራያንን ሊተኩስበት ቢሞክርም ብራያን መኪናውን እያሽከረከረ በጣሪያው ላይ ተኩሶ ይገድለዋል። ይህ ብራያን በሕይወቱ የመጀመሪያውን ሰው የገደለበት አጋጣሚ በመሆኑ ለጥቂት ሰከንዶች መደናቀጥ ስሜት ያሳያል። በመቀጠል ብራያን የአንቶኒን የተቆረጠ እጅ በፓኬጅ ጠቅልሎ ወደ ፕላያ ቅጥር ግቢ ውስጥ ይወረውረዋል። ፕላያ የተቆረጠውን እጅ ሲያይ ይህንን ያደረገው ተቀናቃኙ የሩይዝ ቡድን እንደሆነ በማሰብ ወዲያውኑ ጦርነት እንዲከፈት ያዛል። ይህ የሁለቱ ወንበዴ ቡድኖች እርስ በርስ የማገጨት የብራያን የመጨረሻ እቅድ ነበር። ሁለት ቡድኖች በጎዳና ላይ እብድ የተኩስ ልውውጥ ውስጥ ይገባሉ። ብራያን ጣልቃ ሊገባ ሲል አንዲት ሴት ፖሊስ በወንበዴዎች ተከባ መመታቷን ያስተውላል።
እሷን ለማዳን ሲል መኪናውን በከፍተኛ ፍጥነት እያሽከረከረ በዙሪያ ያሉትን ወንበዴዎች በሙሉ በጥይት ያፈርሳቸዋል። አንደኛው ወንበዴ ይህንን ትዕይንት በስልኩ ቀርጾ በቀጥታ ስርጭት ለፕላያ በስልክ ይልክለት ነበር። ፕላያ በስልኩ የብራያን አስደናቂ ጥቃት ሲመለከት ከፍተኛ ፍርሃት ይወርሰዋል። ብራያን ሴቷን ፖሊስ መኪና ውስጥ ቢያስገባትም በጀርባዋ ላይ ተመታ ስለነበር ብዙም ሳይቆይ ሕይወቷ ያልፋል። ብራያን አስከሬኗን በመንገድ ላይ በክብር ካስቀመጠ በኋላ መኪናውን አስነስቶ ያንን ቪዲዮ የሚቀርጸውን ወንበዴ በኃይል ይገጨዋል። ከዚያም ስልኩን ነጥቆ እሱም በቦታው ይገድለዋል። የገደለበትን ቪዲዮ በቀጥታ ለፕላያ በስልክ ይልክለታል። ፕላያ አሁን በቀል የመታበት ማን እንደሆነ ይረዳል። በቡድኑ ግሩፕ ላይ የብራያንን ጭንቅላት ላመጣ $5000 ሽልማት ያውጃል። ብራያን በመቀጠል ሌላኛውን ቡድን መሪ ሩይዝን መንገድ ላይ በማበሳጨት እንዲያሳድደው ያደርጋል። በድልድይ ላይ በከፍተኛ ፍጥነት እየተሳደዱ እያለ ሮይስ በኃይል የብራያንን መኪና ይገጨዋል። በዚህ መሃል መርማሪ ዴኒስ በራዲዮ የሁለቱ ቡድኖች እርስ በርስ መናቆር ሲሰማ ይህንን ያደረገው ብራያን እንደሆነ ወዲያው ይገምታል። ባለፈው ዓመት የሞተውን የብራያንን የልጅ ታሪክ ያስታውሳል። ፕላያ በመደበቂያ ውስጥ ከሴቶች ጋር የተዝናና እያለ ብራያን ጥቃት ሊሰነዝር እንደሆነ ሲሰማ ሰዎችን በሙሉ ወደ መደበቂያው እንዲመጡ ይጠራል። ብራያንም ይህንን መረጃ ሲሰማ ኮቱን ለብሶ የመጨረሻውን የጦርነት ምዕራፍ ለመጀመር ይዘጋጃል። ወንበዴዎቹ ወደ መደበቂያው ሲገቡ ብራያንም በሞተር ተከትሏቸው የብረት በሩ ሊዘጋ ሲል በኃይል ጥሶ ይገባል። እንደገባም ከባድ የተኩስ ልውውጥ ይፈጠራል። እያንዳንዱን አንድ በአንድ በጥይት ይለቅማቸዋል፣ በእሳትም ያያይዛቸዋል። የታችኛውን ፎቅ ወንበዴዎች ሙሉ በሙሉ በከባድ የተኩስ ልውውጥ ካጸዳ በኋላ ብራያን ወደ ላይኛው ፎቅ ይወጣል። ወደ ላይ የወጣ ባለበት ሰዓትም ከባድ ውጊያ ይከፈታል። ሁሉንም አንድ በአንድ እየተኮሰ በመግደል መንገዱን እያጸዳ ይሄዳል። የወንበዴዎችን ተጨማሪ ኃይል በአጭሩ ለመክታትም ደረጃው ላይ ፈንጅ ያጠምዳል። እዚያም ገና ያልሞተውን ግዙፉን ሩይዝን ያገኘዋል። በሰውነትና ኪሎ ብራያን ከሩይዝ ያነሰ በመሆኑ ከፍተኛ ድብደባ ያስተናግዳል። ነገር ግን ብራያን እንዳቀደው ያጠመደው ፈንጅ በከፍተኛ ሁኔታ ሲፈነዳ የወንበዴዎቹን አካል ይበታትነዋል። የፈንጂው ድምፅ የሩይዝን ትኩረት ሲሰርቀው ብራያን አጋጣሚውን ተጠቅሞ ሩይዝን በማጥቃት ይገድለዋል። መርማሪ ዴኒስ ወደ ህንፃው ሲደርስ ቦታው በሬሳ ተሞልቷል። መርማሪው ጥቂት ወንበዴዎችን በችሎታው ጥሎ ወደ ብራያን ይቀርባል። ብራያን በብዙ ቦታው ቆስሏል። ሁለቱም እርስ በርስ ጥይት ደቅነው ተፋጠጡ። ነገር ግን መርማሪው የብራያንን የአባትነት ስሜትና ሐዘን ስለተረዳ መሳሪያውን ቀስ አድርጎ ያወርዳል። በዚህም ይግባባሉ። በድንገት ከላይ የተከፈተባቸው እብድ ተኩስ ሁለቱንም ያቆስላቸዋል። የምትተኩሰውም አንዲት ሴት ነች። ተደጋግፈው ጠላትን ከሁለት አቅጣጫ ለመክበብ ይስማማሉ። ብራያን ወደ አንደኛው ክፍል ገብቶ ሽጉጥ ሲደቅንባት አንዲት ሴት በለቅሶ ፊቷን አዙራ ትማጸነዋለች። ብራያን በአዘኔታ መሳሪያውን ሲያወር ያቺው ሴት ድንገት መሳሪያ አውጥታ ተኩሳ ትመታዋለች። መርማሪውንም 2 ጊዜ ትመታዋለች። ብራያን ያሳየው አላስፈላጊ ሀዘኔታ ሊገለው እንደነበር ተረድቶ ወዲያውኑ ይገድላታል። በመጨረሻም ደም የለበሰውን መሳሪያውን ይዞ ወደ ፕላያ ክፍል ይገባል። ብራያን በከፍተኛ ሁኔታ ስለቆሰለ የመዋጋት አቅሙ አልቆ ነበር። ፕላያ መሳሪያውን አነጣጥሮ ሊገለው ሲል መርማሪ ዴኒስ በድንገት ተኩሶ ፕላያንን ያቆስለዋል። ፕላያ ባይሞትም ብራያን ግን የመጨረሻን ጉልበቱን አስተባብሮ በከፍተኛ ንዴት ፕላያ ላይ በመሆን አንቆ በመግደል እዛ የጨቅላ ሕፃን ልጁን ደም ይመልሳል።
ሳይለንት ናይት ፊልም ተራ አክሽን ፊልም አይደለም። ይልቁንም ልጁን ያጣ አባት በቃላት ሊገለጽ የማይችል ጥልቅ ሐዘኑን በዝምታና በኃይል የገለጸበት ድንቅ የጥበብ ስራ ነው። ፊልሙን ዋናውን ገጸ ባህሪ የማይሸነፍ ሱፐር ሂሮ አላደረገውም። ይልቁንም ይደማል፣ ይሳሳታል፣ ያቅማማል፣ ለውሳኔዎቹም ዋጋ ይከፍላል። በቀል የልጅን ሞት ባዶነት ሊተካ እንደማይችል፣ ፍትህ በጣም ዘግይቶ ሲመጣ ያለውን መራራ እውነታ በዝምታ ውስጥ ከማንኛውም የተኩስ ድምፅ በላይ እየጮኸ ያሳየናል። ታሪኩም እዚህ ላይ ያበቃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይም እንድንሰራ የምትፈልጉትን ፊልም በኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።